ወንድሜ እንደዚህ የኮንፈረንሱ መጀመሪያ ቀን እዚህ መጣው ስመጣ አንድ ወንድሜ አማራ ክልል ጸረ ኃይሎች ይዞት ሲያሰቃዩት ነበር። የኮንፈረንሱ መጀመሪያ ቀን ጸረ ኃይሎች ይዞ ሲያሰቃዩት ባዶ እግር በጉልበት ሲያስከዱት ሲሰቃይ ያለ መጣውና እዛ ካሜራ ጋር ቁጭ ብዬ ያለው ሐዋርያ እንደዛ አለ፣ ስልኮቻችሁ አውጣ ላይ አገልግሎቱን ያቆመ እንደዚህ በሉ የተያዘው የነ ነገር ተለቋል በሉ አለ። አራ እንደዚህ በሉ እጆቻችሁ ከፍ አድርጉና የተያዘው የነ ነገር በሉ እስቲ ተለቋል በሉ እስቲ የተያዘው የነ ነገር ተለቋል እንዳለው ቃሉ እዚህ እንደወጣ አማራ ክልል ወንድሜን አወጡት። አራ አጨብጭቡ ለጌታ ለኢየሱስ። አሁን የዛሬ ሳምንት የዛሬ 15 ዓመት የዛሬ 15 ቀን የተጸለየ ወንድሜ ይሄው ጉባኤ ቁጭ ብሏል ይላል። ለጌታ ክብር አምጡ ናስቱ ወይስ ክብር አምጡ። ይሄው በኋላ አለ ያማረነው ዘመኔ ያማረነው ዘመኔ ወለታለው ለከታለ ያማረነው ዘመኔ ያማረነው ህይወቴ እናት እንደዚህ ይላሉ። ልጄ እዚህ ግቢ አገኘና ሐዋርያው ከወራት በፊት እንደዛ አለው። ጭንቅላቱን እንደዚህ ያዘና ልጅ ይሄ ልጅ አንደኛ ይወጣል፣ ሄድ አንደኛ ወጣ አለ። ተሸላሚ ነኝ አንደኛ ወጣ አለ። ትምህርት ቤት አንደኛ ወጣ። እሱ ብቻ አይደለም፣ የዛሬ ሳምንት ገስታውስ ገባው። አሞኝ ሆነቴ ጀርባዬን ሁሉ አሞኝ ገስታውስ ገባው። ገስታውስ ገብቼ ሐዋርያ ተቀብቶ ጸለልኝ። አሁን ጤነኛ ነኝ፣ ተፈውሻለሁ፣ ጌታን አመስግኑልኝ ትላለች። ለጌታ ከፍ ያለው እልልታ አምጡላ። እሳይ ለጌታ ክብር ይሁን። እባካችሁ ለጌታ ክብር አምጡ። ስለዚህ ወንድም እግዚአብሔር የዛሬ 15 ቀንም በታላቅ ምስጋና ክብሮታል። ከዛም በፊትም እግዚአብሔር አሁን ከእስር ከክስ ከፍርድ አስመልጦት የሐዋርያ አምላክ ከእስር ቤት አስመልጦ የተወሰነ ያለቀ ነገር እግዚአብሔር ጣልቃ ገብቶ ከእስር አምልጦ መጥቷል። እስቲ የሚለው አጠር አድርጌ አንድ አውራ። እግዚአብሔር ዘላለም ስሙ ይባረክ። እግዚአብሔርን አመሰግናለሁ። ዛሬ እዚህ ህዝብ ማከል ለማቆም የሚገባ ሰው አይደል። አሁን ለተቀመጥኩበት እግዚአብሔር መንፈስ ነው አስነሳኝ። ልነሳ አልፈለኩም፣ ግዴታ ነው አስነሳኝ። ግን ማነሳት ያለበት ነው በራሴ ነው እንትን ያልኩበት። ዛሬው ቀን እኔ ማረማ የሚገባበት ቀን ነው። ትላንትና 21 ላይ ምክንያት አካል ጉዳተኛ ከሰሰችን። ክሱ የፖለቲካ ስለሆነ ቀጥተኛ ሄደበት ከዚህ መጀመሪያ ደረጃም ትታ ወደ ከፍተኛ ፍርድ ቤት ሄዳ ከሰሰችኝ። ይሱ ላይ ደግሞ ምንም ማለት መከላከል አትችልም፣ ምን አትችልም። ዳኛው 21 ላይ ማረማ እንደምትገባ ጠርገ እንደምትገባ አውቀና ተባለ። ምንም ነገር ማንገራገር የለ ምን የለበት ምንም ነገር ሐሳብ ነገር ግን አልኩ ዳኛ ግን ወስኗል። የሐዋርያ አምላክ እግዚአብሔር እስከ ዛሬ ድረስ እኔም ያሳፍሮኝ አላግም ጠይቄም መልስ አጥቼ አላግም። ሙስሊም ወንድሜን ምንም መልስ ልዩነት የሌለው አምላክ ያን ታሪክ የቀየረው አምላክ የጉልበቱ ባለቤት ሆነ አምላክ ነገር ከእኔ አዋጅ ጋልብጦ ዛሬ ይሄን አዋጅ ጋልብጦ እኔ እንዲያስመልጠኝ እለምናለሁ። ተሽሮኝ ዛሬ በዚች ፊት ላይ የእናንተ ቅዱሳን ፊት ይቆማሉ። ለጌታ ክብር ስጡ። ኢየሱስ ያድናል። የዛሬ 15 ቀን አባ የምታስታውስ ከሆነ ከጌታ ውጭ ሆነ ወንድሙን ይዞ አምጥቶ ነበረ። ወንድሙም በሶስት ታላላቅ ነገሮች ተፈውሶ ነበረ። በዛ መካከል አንተ በእግዚአብሔር መንፈስ ያገለገልክ ነበርና እየመሰከረ ያለ ባንተ ላይ ድንገታዊ ነገር ታቅዶብህ ያለው አሁን አንተ አታውቅም። ብዙ ዓመት የሚያስፈርድብህ ነገር አያለው። ይሄ አይሆንም ማልክ ልክ እንዳልከው ተከሶ ፍርድ ቤት ቆመ። ብዙ ዓመት ተፈረደበት። ሐዋርያው በእግዚአብሔር መንፈስ ቀድሞ ስላወራ የጸለየው አምላክ የተፈረደ ፍርድ እንደገና መዝገቡን ገልብጦ ነፃ ነህ ተብሎ መጥቷል። እባክህ ለጌታ ክብር አምጡ። ኢየሱስ ያድናል። ይሄ ወንድም የሆነለት የዛሬ ሳምንት ነው። ለሱ ሳይሆን በሱ በሐዋርያ አልፎ የሚሰራ የእግዚአብሔር መንፈስ በዚህ ሰው ላይ አልፎ ነው እንዲህ አለኝ። ለብዙ ዓመት እግዚአብሔርን አገለግል ነበረ። ለብዙ ዓመት ወንጌል አገለግል ነበረ። በወንጌል ምክንያት በማላውቀው መንገድ ተከሰስኩኝ። እስር ቤት ገባውኝ። ብዙ ዓመት ታሰርኩኝና ወጣውኝ። ከታሰርኩበት በኋላ ወጥቼ ማገልገል አቅቶኝ ነበረ። እንደ ድሮ ጌታዬን የሚወደውን ጌታ ማገልገል አቅቶኝ ደክሜ ወደ ቤት ተመለስኩኝ። ሐዋርያው አባታችን የዛሬ ሳምንት እግዚአብሔር መንፈስ የደከሙ ሰዎችን አገልግሎ የተውትን
ሐቅም ያጡትን እንደገና ቀብቼ አነሳለሁ ብሎኛል ብሎ የዛሬ ሳምንት እዚህ ጉባኤ ውስጥ ብዙ ሰዎች እንደተቀቡ ብዙዎች እርግጠኞች ናቸው። የሚገርመው ነገር ድንገት በነበረ በዛለ በደከመ ማንነቱ መጥቶ ቁጭ አለ። ሐዋርያው ለእግዚአብሔር መንፈስ በሚጸልይበት ጊዜ በተቀመጠበት ቦታ እግዚአብሔር መንፈስ ወደቀበት። ክብር ለኢየሱስ ይሁን። አሁን ከዛው ቀን ጀምሬ ብዙ ዓመት አገልግያለሁ፣ አንድ ሰው ከእጄ ተፈውሶ አያውቅም አለ። ሐዋርያው እዚህ አምጥተው ከቀባኝ በኋላ ሞት ተጠበቀች። ድንገት ሴት ተኝታ ነበራች። አንደበቷ ተዘግቷል፣ እጅ እግሯ ታስሯል። ድንገት ወደዛ ቤት ገባው። እስቲ ሐዋርያ አምላክ ቀብቶኝ ከሆነ አያለሁ ብዬ ጫንኩኝ። የሞተችና ተነሳች አለ። ክብር ለኢየሱስ ይሁን። ታምራቱ በዛ አልቀጠለም። እኔም ለካ የሐዋርያ አምላክ የሚፈውስ ነው፣ የሚያደርግ ነው፣ የሞት ያስነሳ ነው አልኩ። ድንገት ሌላ ሰው ቤትም ሰው ታሟል። በሐዋርያ እግዚአብሔር ቀብቶኛል፣ የድሮ ክብር የሚበልጥ እግዚአብሔር አምጥቷል ብዬ አሁንም እዛ ቤት ገባው። የታመመ ሰው ቤት ገባውና ለዛች እናትም ጸልየው ወር ሙሉ ተኝታ ነበረችው፣ ተነሳች አለ። ለጌታ ክብር አምጡ ባካችሁ። ለእግዚአብሔር ክብር ይሁን። ስትነግረኝ እንደዚህ አለች። የሆነላት ሐዋሳ ገስታውስ ገብታ ነው ስትነግረኝ ሶስት ነገር ተላላቆ ሆኖላታል። እኔ አለች የሚሰራው የማይመጥን ስራ ነው። ለዛውም የሴቶች ጸጉር ቤት የራሰ ሳይሆን ተቀጥሬ ነው የሚሰራው። ደሞዙ ትንሽ ነው። ሐዋርያው ገስታውስ ሐዋሳ ያገለገለ እንዳለ ሰማውኝና በቴሌቪዥን የተለያየ ችግር አለባችሁ፣ ሰልታችሁ አልተለወጣችሁ፣ መባረክ ያቃታችሁ እኔ ዛሬ ገስታውስ ሐዋሳ ስለማገለግል ጉባኤ ካልቻላችሁ ወደ ገስታውስ ነው ብሎ በቴሌቪዥን የሚያወራ ትሰማለች። ምንም ብር ከሌለባት ፈልጋ መጣች። ስትገባ ሐዋርያ ሶስት ነገር ተናገራት በእግዚአብሔር መንፈስ ሆኖ። አንደኛ ከቃርማ ህይወት ወጥተሻል፣ የራስሽ ቤት ሰጥቼሻለሁ አላት። አሜን ነው። አሁን በሰው ቤት ተቀጥራ የምትሰራው የከፍታ ብዙዎችን ሰዎች አስቀጥራ እየሰራች ትገኛለች። ለጌታ ክብር ይሁን። ሁለተኛ ነገር እንዲህ ነው ስትነግረኝ፣ ባለቤት መከላከያ ሹፌር ነው። መከላከያ ነው፣ መኪና ይነዳልና እሱ እዚህ አልመጣም። እኔ እዛ ጋር እግዚአብሔር ሰው ጋር ገስታውስ ገባው። ገስታውስ ሲገባ ሐዋርያ እንዲህ አለኝ፣ ባለቤትሽ ሹፌር ነው አይደል? አዎ። መከላከያ ነው አይደል? ስሞት እኮ ያለው አለ። በእግዚአብሔር መንፈስ ምንም ባልተፈጠረ ሁኔታ እንዳይሞት ጸልይልኝ አለች። እግዚአብሔር ሰው እንዲህ አለ፣ ምንም አይሆንም፣ አይሞትም፣ ነፃ ይወጣል አለች። ከሱ ጋር ያለ ሁሉ ሞቶ ቃል ወጣ፣ ትንቢት ወጣ። ሐዋርያ አምላክ አድኖት በነፍስ መጥቶልኛል። ለእግዚአብሔር ክብር አምጡልኝ ትላለች። ክብር ለኢየሱስ ይሁን። አዎ ክብር ለኢየሱስ ይሁን። ይህ ከሞት ያመለጠ ባለቤቷ ያልበቀለ ፈለገው መንፈስ አውሮ ቤት ባሉበት ድንገት ስትነግረኝ እንደዚህ አለችኝ፣ ስልኬ አላርማ ሙልቻለሁና ይጮዋል። እየጮኸ እንቅልፍ ሲከለክለን ባለቤት ብድግ አለና ስልክ ሊዘጋ እንደዚህ ጎንበስ ሲል ወደቀ። ስትነግረኝ ሞተ አለችኝ። ስልክ ሊዘጋ ተነስቶ ሞተ። ከአደጋ ምልጧል። ቤት መጥቶ ሞተ። ለአንድ ለሁለት ሶስት ሰዓት ኃይል ግራ ተጋባው፣ ደነገጥኩኝ። ትዝ ስለኝ ሐዋርያው የጸለየ ዘይት ቤት ውስጥ ነበረች። አነሳውና ግንባሩን ይዤ ቀባው። 2 ሰዓት በላይ የሞተ ባለቤት ተነሳልኝ ትላለች። እባካችሁ ለጌታ ክብር አምጡ፣ እልልታ ይሁንለት። እሰይ ለዚች ልጅ የዛሬ ሳምንት አካባቢ ወንድሜ መንፈሳዊ ወንድሜ ነብይ ኪያኖ አገለገላት። ያገለገላት በእግዚአብሔር መንፈስ እንደዚህ ብሎ ነው፣ አንቺ ብዙ ጊዜ ሞክረሻል፣ ለ2 ዓመት ታግለሻል። አረብ ሀገር ወይም ውጭ ሀገር ለመሄድ ሞክረሽ እምቢ ብሏል። አዎ አሁን ይህ ወር ሳያልቅ ይደወልልሻል አለ። ብዙ 2 ዓመት የቆየ ፕሮሰስ ነብይ ኪያ ከጸለልኝ ደቂቃ ጀምሮ ተደወለ። አሁን ሁሉ ነገር አልቆልኝ ልበር መጥቻለሁ ትላለች። ለጌታ ክብር ይሁን። ሁለተኛው ነገር ደግሞ ኤዳ ነበረሽ አለኝ። አዎ ኤዳ የነበረሽን እግዚአብሔር የማታውቂው መንገድ አዘጋግቶ ይከፍልልሻል ብሎ ነብይ ኪያ ጸለልኝ። ኤዳ ተከፍሎ ገንዘብ ተዘጋግቶ አሁን ልበር ተዘጋጅቻለሁ። ለጌታ ክብር አምጡልኝ ትላለች። ኢየሱስ ያድናል። ዛሬ እህቴ ሆስፒታል ነበረች።
ደም እየተፋች ሐኪሞች እየተሯሯጡ በጣም ጭንቅ ውስጥ ነበረ። እንግዲያውስ የአባቴ የሐዋርያው እስራኤል ዳንሳ አምላክ እውነት እህቴን ፈውስ፣ ከሐኪሞች ነፃ አውጣት፣ ልትሞት የነበረችው ደም እየተፋች የተጨነቀች የነበረችውን የአባቴን ስም ጠራው፣ እጅ ስጭን፣ ደሙ ቆመ፣ ተነስታ መጫወት ጀመረች ይላል። አመስግኑለት።